ወይ ናቲ የሄሉንስ ጉዳት ማናየላት? እውነት በአንተ ራሱ እኮ ሄሉዬ በጣም ተጎድታለች። በጣም የሌለ ተጎድታለች። ልቧ ደግሞ የሄሉ ልብ በጣም ስስና የዋ አዛኝ ሩሩ ሰው ቶሎ የምትቀርብ ሁሉን የምትቀበል አይነት ልጅ ናትና ሲቀጥል ደግሞ ዛሬ እንግዲህ ቤተሰብ ናቲ መጥቶ ነበረ ስለ ሄሉ ስለ መጎዳቱ ከሌላ ሰው ጋር ግንኙነት ስለጀመረች ያው ከእንዳልክ ጋር ነው እንዳያችሁት ያው በቪዲዮ መታ ነበረና ያንን ነው በቃ ዛሬም ናቲ ያው ታውቃላችሁ በእጅ ያዙት ወርቅ እንደ መዳብ እንደሚባለው ነገር ሆኖበታልና ናቲ ያው የዋህ ልጅ ነው ግን ቢሆንም ዛሬ ላይ የሄሉን መጎዳት እያየ አይደለም። የሄሉን ቅስሟ መሰበርን እያየ አይደለም። ዛሬ ቲክቶክ ላይ ወጥታ ስለጨፈረች ወይም ደግሞ ቆንጆና ስለመጣች ራሷን ስለጠበቀች እች ልጅ ውስጡ አልተሰበረም ብለህ ነው ምናልባት የምታስበው። ግን ቢሆንም ናቲ በጣም ትወዳለች፣ ሄሉ ታፈቅራለች። እውነት የመጀመሪያዋም ነክ አሁን ሌላ ሰው ቀርባ ራሱ እሷ አይመስላት የምችል ልጅ እውነት ለመናገር ማለት ነው እና በቃ ያለውን ነገር በውስጥ ተነጋገሩ። ከሰው ስህተት ከብረት ዝገት አይጠፋም። አንተ እንደዛ ባልካዛት አንተ እኮ ነች ልጅ እኮ ብትታገስ በእርግጥ ጥሩ ነው። መታገስን የመሰለ ነገር የለም። ግን በጊዜው አንተ ነህ ተስፋ እንድትቆርጥ ያደረካት፣ ሌላ ህይወት እንድትጀምር ያደረካት እኮ ያንተ ቃለው። ሄሉዬ ከዚህ በኋላ ናቲ የሚባል ሰው ከውስጥ ሻውጪ፣ ናቲን እርሽው፣ የራስሽን ህይወት ጀምሪ ብለች ልጅ የሳሳተ ግን ህይወት ጀመረች ማለት አይደለም። የነበረውም ግንኙነት አጭር ነበረ፣ የቋጨችውን በአጭር ነው። አልሆነም። ሲቀጥል ደግሞ ሄሉ ከእንዳልክ ጋር በነበራት ጊዜ ራሱ በእውነት ቤተሰቦች ካያችኋት ምንም ደስተኛ አይደለችም። እንደዚሁ ለዩቱብ ቪዲዮ ሰራለች እንጂ ከናቲ ጋር የነበራትና ከእንዳልክ ጋር የነበራት በጣም ልዩነት አለው። ስለዛ ትናንትና ከእንዳልክ ጋር ቪዲዮ ሰርታለች ብለ ዛሬ ላይ ቤተሰቦች የማይተው ታላቅ እህቴም አይታት ተቆጥቷት ነበረ። ከአንዴም 4 ጊዜ ደውላላት ለምን እናቴን ነገር ሲያይ ይታመማል ይጎዳል ብላ ጠይቃት ነበር አለ። እናቴም ታያት ነበረ ለካ ልጄ እኔን ማያወራኝ ከፍቅረኛው ጋር ስለተጣላ ነው ብላ እናቴም አለችኝ ነው ያለውን ቪዲዮ ላይ ማለት ነው። ቢሆንም ግን ናቲ የእሷንስ ስብራት ማናየላት፣ የእሷንስ ልብ መሰበር ማናየላት ከቤተሰቧ ውጪ ማለት ነው። ስለዛ በጣም ተወዳለች። አሁንም ናቲ በእውነት ነው ምን ያላንተ ሄሉ እኔ እንጃ ሁሉ ነገር ነው በቃ ቲክቶክ ላይ እዩዋት እስቲ ሄሉዬን እግዚአብሔርን ነው የምላሽ። ደስተኛ ትመስላለች ግን ፊቷ ላይ የምታነቡት ነገር አለ አይደል? በቃ ደስተኛ አይደለችም። ምክንያቱም ፍቅር የሚባል ነገር በጣም ከባድ ነው። በተለይ ሴት ልጅ በጣም ነው የምትጎዳ፣ እውነት በጣም ትጎዳለች። እና በአንተ ብዙ ተጎድታለች። ብዙ ትዝታዎች አሉ። ቢረሳ ራሱ እነዛ ፕራንኮች ከአይምሮ ውስጥ እንኳን ከሄሉ አይምሮ ውስጥ ከኛ እንኳን አይምሮ ውስጥ የሚጠፋ አይደለምና ብዙ ትዝታዎችን አሳልፋቸዋል። የልጅነት ናት እሷም እንደዛ ስትናገር ሰምቻታለሁ። ስለዛ በቃ ታረቁ ናትዬ፣ ከሰው ስህተት ከብረት ዝገት አይጠፋምና ይቅር ተባባሉ። ይቅር መባባልን የሚያክል ነገር የለም ናትዬ። ሌላውን ደግሞ በውስጥ መጨረስ መወቃቀስ እኮ ፍቅራችሁን አይመልስም። ሲቀጥል ደግሞ ሄሉ ያንተ ከሆነች አንተ የእሷ ከሆንክ እህል ውሃ ካላችሁ መቼም ትፋተጋላችሁ፣ ትፋጫላችሁ፣ ብዙ መንገድ ትሄዱ ይሆናል ግን የትም አትሄዱም። እውነቴን ነው የምላችሁ። ምክንያቱም እህል ውሃ ነው ወሳኙ። ግን ቢሆንም አሁንም እኔ ተጎድቻለሁ ሄሉ ልቤን ሰብራኛለች ከማለት ይልቅ እሷስ እኔ ነኝ የሰበርኳት እያልክ በቃ እውነት ራስንም እስቲ አዳምጥ፣ ለራስም ጊዜ ስጥና ሄሉን በጣም ተሰብራለች። ስለዛ ለራስንም አዳምጥና በውስጥ ጨርሳችሁ ወደ ድሮ ፍቅራችሁ ተመለሱልን ናቲ። በእውነቴ ነው የምልህ ሄሉ በጣም ነው የምታፈቅረ፣ በጣም ነው የምትወድ፣ በጣም ተጎድታለች። እንደ ሄሉ አይነት ሴት አታገኝም። የዋህ ንጹህ ልብ ያላት ኮንፊደንስ ያላት በቃ በራሷ የምትተማመን እውነቴን ነው የምልህ እንደው ከላይ ልታይ የማትል አይነት ሴት ናትና እሷም እንደዛው ባለፈ ስለ አንተ ስትገልጽ አይቻለሁ። አንተን እንዴት አድርጋ ስትገልጽ ነበር